እግዚአብሔር የሚወደው ነገር በዓለም ላይ ምን እንደሆነ ልንገራችሁ። ማይሌት፣ ቅዳሴ፣ ትምህርት፣ ስብከት፣ ቅኔ ምን እግዚአብሔር መጀመሪያ የሚፈልገው ምንድን ነው? ንጽህና ነው። የእግዚአብሔር ፈቃዱ አለ። ተመልከቱ፣ ጾም፣ ጸሎት፣ ስግደት ከዚህ በፊት ምን ይፈልጋል እግዚአብሔር? የእግዚአብሔር ፈቃዱ እስመ ዝንቱ ውእቱ ትእዛዙ ለእግዚአብሔር ወፈቃዱ ተቀድሶትክሙ። የእግዚአብሔር ፈቃዱ ንጹሕ መሆናችሁ ነው። ተመልከቱ፣ ከመ ትታቀቡ ወትርሐቁም ዝሙት፣ እግዚአብሔር ከዝሙት እንድትርቁ ንጹሕ እንድትሆኑ እግዚአብሔር የሚፈልገው ነገር ይህ ነው። አሁን ልንገራችሁ፣ የእግዚአብሔር ፈቃዱ ምንድን ነው ካላችሁ ንጽህና። አንዳንዱ ሰው እንዲህ ይላል፣ እንዲሁ ማግባትን ፈልጌ ነበር፣ መነገድን ፈልጌ ነበር፣ መመንኮስ እንፈልጋለሁ። እንዲሁ እግዚአብሔር ፈቃዱ እግዚአብሔር ንጹሕ መሆን የሚፈልግ ንጹሕ ከሆንክ ያ ነው ፈቃዱ። እዚያ በኋላ የሚያስፈልግህን ነገር ይዞልህ ይመጣል ራሱ። አንተ ዝም ብለህ ንጹሑን ነገ በሚሆን ነገር ላይ አትጨነቁ። ነገ ምንድን ነው የምሆነው? የዛሬ 5 ዓመት ምንድን ነው የሚሆነው? የዛሬ 3 ዓመት፣ የዛሬ ዓመት፣ የዛሬ ወር የሚያገባን ነገር የለም። የእኛ ድርሻችን ንጹሕ መሆን። በንጽህና ምን ይሰበስባል? ሀብት ይሰበሰባል፣ ጸጋ ይሰበሰባል፣ ረድኤተ እግዚአብሔር ይሰበሰባል፣ መላእክት ይሰበሰባሉ። ሁሉም ንጹሕ ወደሆነ አካል የማይሰበሰብ የለም። መልአክ ቢሆን፣ ነቢይ ቢሆን፣ ሐዋርያ ቢሆን ንጹሕ ወደሆነ ሰው ሁሉም ይመጣል። እመቤታችንም ትመጣለች፣ እግዚአብሔርም ይመጣል። እነሱ ካሉ ደግሞ ሁሉም ይመጣል። እና የእግዚአብሔር ፈቃዱ ንጹሕ እንድንሆን ነው። መጀመሪያም ንጹሕ አድርጎ ነው የፈጠረን፣ ኋላም ንጹሕ ሆኖ ነው የመጣ። የመጣም ንጽሕት እናት ሲያገኝ ነው የመጣ። እግዚአብሔር ንጽሕና ወዳለበት ይሄዳል። ስለዚህ የእግዚአብሔር ፈቃዱ ንጹሕ እንድንሆን ስለሆነ ነው። እግዚአብሔር የሚወደው ንጹሕ ነገር ስለሆነ ንጹሕ